አይደለም ብዙ ይቀራል። አብረን እንዴ ልጆች ምን ልቀጫው ነው? እንዴት ነህ? ደህና ነህ የምትለው ነገር ካለ ለምን ደበረው? ምንም ምቾት አልተሰማውም። ሰላሜን ላግኝ ያዘውና ወይኔ ጉዴ! ካሜራ ማክስ አድርጎ ነው የሚሄደው ብዬ ሄድ ነበር። ማለት ካሜራ ሳይ አይፈልግም። ማክስ አድርጎ ነው የሚሄደው። በባለፈው ስፖርት ይሰራል። ወይ ጉዴ! እንዴት ታዋ አይ ጩኸት ቀልቡም ይሻላል። ምንም እኮ አላለም ነበር እስካሁን። ገና እንዲህ ስትነካው አበረ። ችግር የለውም ይበል። እኔ ነኝ አባቱ ላይ ነው ቢጨማለቅም ቢያለቅስም ምንም አድርግ አሁን ለመደ ካሜራ ያናገራቸዋል። ሰላም እንዴት ናችሁ? ትንሹ ግሬስ ነኝ በል። ሰላም አትላቸው አንቺ ሰላም ባያቸው እንጂ ጋይስ በፍቅራችሁ እየፈዘዘ ነው ያለ ፈዟለሁ። እናንተን እያየ ተማረከ በቃ አውራኛ ጓጓ ነው እኮ አባቴ። ምን ነው ባላወቀ ቻጠሩ በቃ እነሱ የሚገልጽበት ቃላት ጠፋ። ያለሽ እንዴ አባቴ አታወሪ። ወይ ጉዴ ወይ ጉዴ። እና ለማንኛውም እንኳን ደህና መጣችሁ አንቺና ልጄ። ልጄ ግን የኔ ናፍቆት በጣም እንዳንገላታ ያስታውቃል። ጨዋ እኮ ገና ስትነካው አትንካኝ ነው መሰለኝ። የጨዋበት ምክንያት አልተመቸከውም። የልብ የሆነ ናፍቆት ሲኖር ማልቃት ያለ ነው። ስለዚህ አሁን በጣም ከመናፈቁ የተነሳ አለቀሰ። አለጥግ አልዋሸውማ። አዎ ይመስለኛል። ናፍቆ ይሄ ልጅ በናፍቆ ሲሰቃይ ዝም ስትዩ እንደው አይከፋሽም? አንቻል። ስለዚህ ለሌላ ጊዜ እዚህ ሲናፍቀኝ ማወቅ አለብሽ፣ ስናፍቀው ማወቅ አለብሽ። በጣም ኦኬ። ልጅ ጆሮ ቀረኮ ነው አንገቱን አለመጠን ነው ማውረድ። ወደዚህ ጨርስ በለ ሻራ ነው ግን እግዚአብሔር በጣም መቤቴ ቡቹ ስሙ ግን ተነገራል ወይስ አይነገርም? ልዑል ግሬስ ልዑልን እወደዋለሁ። ልዑል ግሬስ የታባቱ እንዲህ ነው እንጂ ያለሽ እንዲህ ነው እንጂ አንተ አሁን ለመደህ በቃ ያሳሳል። ወይኔ ምን አደረከው? የሆነ ነገር አለ እየቆነጠጥኩ ነው። አልተመቸህም እኮ በቃ ምንም። እንዴት ምን እያለው በቃ ብራ ምን አያዝ ላይ ጎበዝ ነኝ። በስመ አብ አሁን በቃ እጃችንን ባፋችን አስጫንገን አሁን አልቻልንም። አሁን እንዴት ነህ ልዑል? አትጩይበት። ቅድም ያወራነው ነገር አውሪያት። እሺ እኔ እኮ አንተ ብታወራ ትሻላለህ ብዬ ነው። ምን ልታወሩ ነው? ላሳያችሁ ነው የመጣሁት። ቆንጆ ስሚ ሩታ፣ ያሳሳል በጣም እንደዚህ እያየ መሰለ ልጅ ከሀገር መውጣት አለበት የለበት ሲጀመር እዛ ብርድ አለ፣ አየር መቀየር አለ። አዎ የለመደውን አየር ደግሞ እዛ ሲቀይርበት ደግሞ ለአንቺ የሚከብድሻል። በኋላ ተናግረናል። ቅዝቃዜ ሊኖር ይችላል የሚሄድበት ቦታ፣ ወይ ሙቀት ሆኖ ደግሞ ሊጋጭበት ይችላል። ሙቀት ሆኖ ደግሞ እዛ ሊጋጭበት ይችላል። አዲስ ሰው ነው፣ አዲስ ጠረን ነው።
በጣም የአባቱን ጠረን የለመደ ልጅ በኋላ ቁጭት ውስጥ እንዳትገቢ ተናግረናል። እኛ ተናግረናል። ስሚ ሩታ፣ አሁን ወደ አዲስ አበባ ልሄድ ነው። አብርሃም ምን ትያለሽ? ይዘናችሁ ልንሄድ ነው። አንቺንም የቆየንበትን ምክንያት ይዘናችሁ ለመሄድ ነው። አዎ ያው እንግዲህ ከሱ ውስጥ የሚሻላል ብዬ እኮ ነው መናገር ያልፈለግኩት። ምን ትያለሽ? እኛማ ሌላ ሀገር ልንሄድ ዝግጅት ጨርሰናል። ሌላ ምን እንላለን? እንቺ ደግሞ ጠጉሩ ለምናቸው ተላጭ ትኩስ ነገር ጠጣ ስለነበር አላደገለትም እኮ። በምን ተስማማሽ? በምን ተስማማሽ ታዲያ? ይዘናችሁ ልንሄድ ነው። ያው መጀመሪያ ማለት ነው ትላንትና የተነጋገርነው ልጅን እንዳሳይህ ነው አይደለም? ነው አይደለም ነበር ግን ድምፅ ሲሰማው እያለቀሰ ማስተኛው እዛ ላይ አስተካክል። እሺ ትራስ ነገር እንዴት ነው የሚደረገው? ይሄን ላድርግለት ትራስ ብዙም ሳይሆን እስቲ አንቺ በላ ሩታ በቃ ኮፍያ እሺ በቃ ይኸው እዚህ ጋር አስተኛ አለ። ቀስ በል ቀስ በል። እንዴት ነው በቃ ነው ሊንጎቹ ሊቆም ነው በዚህ ሞራ እየት አይደለ እናትነት እያየን በቃ አወቀችበት። እሺ ማውራት እንችላለን። ወይኔ በኢየሱስ እንቅልፍሽ መቶ ነው። እንቅልፉ መቷል። እንቅልፉ መቷል። እሺ እና ሩታ ማለት እንደዚህ ሆኖ መለያየቱም ለሱም ከበደው እኮ እግዚአብሔርን ልጁን ይዞ መሄድ ሲፈልግ መሄድ ኖሮበት፣ አሁን ደግሞ እሱ በእንደዚህ አይነት ሲቹዌሽን መለያየታችሁ ልክ ነው ታያለሽ አንቺ? ጽጌ ይሄ በቃ ትክክለኛው መንገድ ስለሆነ እኮ ነው። እንዴት? ከዚህ በላይ ምንም አማራጭ የለም። አማራጭማ አለ። አማራጩማ አብራችሁ መሆን ነው ሩታ። እንደውም አንቺ አሁን ከመጣሽ በኋላ የምር አብርሃም አሁን ዝም ብሎ ሊመለስ አይገባም። ቤትሽ ነው፣ ቤት አለሽ አይደል እንዴ? ለምን እዚህ ትቀመጫለሽ? በቃ ሂጂ፣ ቤትሽ ሂጂ፣ አብረሹ ኑሪ። እዚህም እኮ አልቀመጥም ሲጀመር ጽጌ እኮ እዚህ እዛም እዚህም ምንም አላረግም፣ እዛም ቤትም ሄጄ ምንም አላረግም። ምንም ኦልሬዲ ብዙ ነገሮችን አውርተን ጨርሰናል። እንደ አዲስ ነው ነገሮችን እሱ ማንሳት የሚፈልገው ለምን እንደሆነ አላውቅም። ግን ትናንትም ከትናንት ወዲያም ብቻ በተደጋጋሚ ነግሬዋለሁ። እኔ እዚህ ምንም መቆየት አልፈልግም። በቃኝ ከልጄ ጋር። አሁን ልጄ ከኔ መነጠል አይችልም፣ ከአባቱም መነጠል አይችልም። አሁን በዚህ ጊዜ ነው እናትም ላይ ስፔሻሊ እኔ የማስፈልገው ለልጄ ሰው ከኔ መነጠል አይችልም። ስለዚህ አሁን ከኔ ጋር ነው የግድ መሆን ያለበት። ለዛ ይዤው መሄድ አለብኝ። ከዛ ውጭ ግን በቃ በደንብ ጠንከር በሚል ሰዓት ደግሞ ያገኘዋል። ምንም ችግር የለውም። አይ ሩታ ኖርማል ነው። በስሜት አይነት ነገሮችን እየወሰንሽ ነው የሚመስለኝ። አሁን እሱ ዝም ብሎ ከሚሄድ አብራችሁ ብትሄዱና ነገሩን ብታዩ እኮ የሚተው ነገር ነው። እኔ ደግሞ ልጥማች ብዙ ማይተው ነገሮች ተፈጥረዋል እኔ እና እሱ መሀል በጣም ብዙ ልተዋቸው ማንችላቸው። እሱም የራሱ መስመር እኔም የራሴ መስመር የያዝን ሰዎች ነው። ያንን ነገር እንተው ማለት አንችልም። እሱም አይችልም፣ ምንም አልችልም። ቢያንስ ይኸውልሽ እዚህ ሆነሽ የሚፈጠሩትን አዳዲስ ነገሮች ማየት ይሻልሻል። አንቺ ሄድሽ ማለት በጣም ብዙ ነገሮች ይበላሻሉ ነው ሩታ። ምንም አይበላሽም ጽጌ፣ መስሎሽ ነው? እውነት ምንም አይበላሽም።